በቅርቡ አንዳንድ የድርጅቱ ቀሳውስት ማስተርስ ዲግሪያቸውን ተምረዋል የሚል መረጃ ነበር። ማስተርስ ዲግሪያቸውን ደግሞ የተማሩበት መንገድ ዋናው ድርጅት ይሄንን ድርጅት ወይንም ይሄንን ሃይማኖት ወደ ኢትዮጵያ ያመጣው ወይንም ያቋቋመው ዩፒሲአይ እንደሆነ አይተናል በ1964። ከዛ ከዩፒሲአይ ጋር ተለያይተዋል ወይንም በአስተምሮ አልተስማሙ። ሰማያዊ ስጋ በሚለው አስተምሮ ባለመስማማታቸው ምክንያት ዩፒሲአይ ከኢትዮጵያው ድርጅት ጋር ያለውን ህብረት አቁሞ ነበር እና ብቸኛ አስተማሪ እነዚህን ሰዎች የሚያስተምራቸው ኢትዮጵያ ያሉ ሰዎችን ቀሳውስቶችን የሚያስተምራቸው አንድ ሰው ነበር። እሱም አማዶር የሚባል አፖስትል አማዶር የሚባል ሰው ነው እና እሱ ነበር ብቸኛው ሰው ሲያስተምራቸው የነበረው እና በዚህ አይነት መንገድ ማስተርሳቸውን ተቀበሉ የሚባሉ 12 ሰዎች እዚህ ጋር ተዘርዝረዋል። እነ ቢሾፕ ደጉ ከበደን ጀምሮ አሁን ላይ የኢትዮጵያ የድርጅቱ ዋና አስተዳዳሪ የሆነው ኢሳያስ አሻ አለ፣ ዳዊት ጦሻ አለ እያሉ እነ በቀለ ፈይ ወደ 12 መምህራን ወይንም ቢሾፖች በእንደዚህ አይነት መንገድ ነው ማስተርሳቸውን የተማሩት እና ትምህርት ቤት የለውም፣ ህንፃ የለውም። ማስተርስ የሚያስተምረው አማዶር እነሱ ተማሪዎቹ ያሉበት ድረስ እየመጣ ነው የሚያስተምረው እና የተወሰነ ወራት በእንደዚህ አይነት መንገድ ከተማሩ በኋላ ነው ማስተርስ ተማሩ የተባለው እና ነገሩ አጠራጣሪ ነው። የማስተርስ ዲግሪ በእንደዚህ አይነት መንገድ ነው ወይ የሚሰጠው የሚለው ነገር ግራ አጋቢ ነው። ትምህርት ቤት ሳይኖር፣ ህንፃ ሳይኖር፣ የሚማሩበት ቦታ ሳይኖር በአንድ ሰው የተሰጠ ማስተርስ ዲግሪ እንግዲህ ብዙም አይታወቅም። በአንድ ሰው የሚሰጥ ማስተርስ ዲግሪ ብቻውን እንደዛ አስተምሯቸው ማስተርሳቸውን አግኝተዋል የሚባል ነገር ነው እና ትምህርቱ ላይ ይሄ ድርጅቱ ያለው አቋም ምን ያህል የወደቀ እንደሆነ ነው የምናየው እና መጽሐፉ ላይ ያሉት መረጃዎች ከመጀመሪያው ከቢሾፕ ተክለማርያም ጀምሮ እዚህ ጋርም የምናየው የማስተርስ ዲግሪያቸው ነገር እንዳጠቃላይ ከትምህርት ጋር በተያያዘ መጽሐፉ ራሱ ምንድነው ብሎ የሚጀምረው የትምህርት ጥራት ችግር ድርጅቱን እንደ ጥላ የሚከተለው ክፉ ጋኔን ነው ብሎ ነው የሚጀምረው መጽሐፉ እና እነዚህ ነገሮችን በመያዝ ነው፣ እነዚህ ማስረጃዎችን በመያዝ ነው፣ ትክክል ያልሆኑ ነገሮች ስላሉ ነው። የዩፒሲአይ ስታቲስቲክስ ምን ይመስላል? የዓለም አቀፍ ድርጅቱ አሃዝ ወይንም ቁጥር ስታቲስቲክሱ ምን ይመስላል? ዩፒሲ ወይም ዩናይትድ ፔንቴኮስታል ቸርች ኢንተርናሽናል የተቋቋመው በ1945 ዓመተ ምህረት ሲሆን ይህ ድርጅት ብዙ ተከታዮችን ያፈራው በኢትዮጵያ እንደሆነ ይናገራል። በዓለም አቀፍ ደረጃ ይህንን ዋነስ ፔንቴኮስታል የሚባለውን እንደ ኦንሊ ጂሰስ አይነት ትምህርት የሚያስተምሩ ወደ 62 የሃይማኖት ድርጅቶች እንዳሉ ነው የሚናገረው መረጃው የሚያሳየው። ከነዚህ በጣም ታዋቂዎቹ ፔንቴኮስታል አሴምብሊስ ኦፍ ዘ ወርልድ እና ዩናይትድ ፔንቴኮስታል ቸርች ኢንተርናሽናል ወይንም ዩፒሲአይ ናቸው ግንባር ቀደም ቦታውን የሚይዙት። ወደ ኢትዮጵያ የመጣው ደግሞ ዩፒሲአይ ነው ይህንን ሃይማኖት ያስጀመረው እና ይሄ ዩፒሲአይ በዓለም አቀፍ ደረጃ ያለውን ስታቲስቲክስ በምናይበት ጊዜ አሁን በዓለም አቀፍ ደረጃ ወደ 42,000 የስብከት ፖይንቶች ወይንም ፕሪቺንግ ፖይንቶች የስብከት ማዕከላት እንዳሉ ነው አሁን ላይ ያለው መረጃ ከድረ ገጹ የተወሰደው መረጃ የሚነግረው እና ያሉ አገልጋዮችንም እንትን ይላል። በኢትዮጵያ ደግሞ በዚህ ትምህርት ተጠቂ የሆኑ ወይንም ተጎጂ የሆኑ በአብዛኛው የሀገራችን ክፍሎች ወደ ወላይታ፣ ሲዳማ እንዲሁም ከምባታ አካባቢ ነው በብዛት ይሄ ኑፋቄ እየተንሰራፋ ያለበት አካባቢ ነው እና ይሄ መረጃ የዓለም አቀፉ የ42,000 የስብከት ፖይንቶች ወይንም ፕሪቺንግ ፖይንቶች የስብከት ማዕከላት አለ የሚለው የኢትዮጵያን ዳታ አያጠቃልልም። ምክንያቱም ዩፒሲአይ ከኢትዮጵያ ጋር ተለያይቷል። ስለተለያየ ዩፒሲአይ ስር እንዳለ አይደለም የሚቆጠረው። እንደ ዓለም አቀፍ ደረጃ ዩፒሲአይ ያለውን መረጃ ነው የሚያሳየው። ዩፒሲአይ ከኢትዮጵያው ድርጅት ሰማያዊ ስጋ አስተምሮ ምክንያት እንደተለያየ የሚታወቅ ነው። ይህ እስከ 2020 ያለው መረጃ
የድርጅቱ ዌብሳይት ላይ ማግኘት ይቻላል። upci.org በሚለው ዌብሳይት ላይ ማግኘት ይቻላል። የኢትዮጵያው ድርጅት የህዝብ ቁጥር እድገት ምን ይመስላል? ድርጅቱ በኢትዮጵያ ላይ በጣም እጅግ አስገራሚ በሆነ እድገት እያደገ እንደሆነ ከ38 ዓመት በፊት የማይታየው እጅ በሚል ርዕስ በእንግሊዝኛ የጻፈችው ኑና ፍርማን በኢትዮጵያ የታየውን እድገት በጣም ብዙ ከመሆኑ አንጻር በጣም እጅግ እያደገ መሆኑን ተከትሎ እሷ ተክሌና እርቅነሽ የሚታመቱን መንፈሳዊ መነቃቃት መርተዋሉ በማለት አውርተዋሉ። በጣም እድገቱ በጣም እያደገ መሆኑን ለመግለጽ ፈልጋ። እሺ፣ ድርጅቱ ያው ከተመሰረተበት ጊዜ ጀምሮ እያደገ ያለበት ፍጥነት በጣም የሚገርም ነው። የተመሰረተው ባለፈውም ለማየት ሞክረናል። 1964 ላይ እንደተመሰረተ አይተናል። 1993 ላይ ከ4000 በላይ አጥቢያ ቤተክርስቲያናቶች እንደተከፈቱ። በህዝብ ቁጥር እድገት ላይ ቢሾፕ በቀለ ፈጌ የቤተክርስቲያኒቷ ጸሐፊ ያስቀመጡት ነገር እንደዚህ ተጽፏል በመጽሐፉ ላይ ከ1967 ዓ.ም እስከ 1983 ዓ.ም የአምልኮ ነፃነት በሌለበትና ከፍተኛ ስደት ውስጥ ቤተክርስቲያን ስር የሰደደችበትና ብዙ ነፍሳት የዳኑበት ዘመን ነበር ይላል። ከ1984 ጀምሮ እስካሁን ያለው ጊዜ በአገሪቱ ውስጥ እጅግ በርካታ አጥቢያዎች የተመሰረቱበት፣ ጸሎት ቤቶች የተሰሩበትና ብዙ ነፍሳት የዳኑበት የድል ዘመን ነው። በዚህ ጊዜ በአገር ውስጥና ከሀገር ውጭ የመንፈሳዊ እንቅስቃሴ መዋቅር የተዘረጋበት፣ የዓለም አቀፍ ግንኙነቶች የተጠናከሩበት ጊዜ ነው። እግዚአብሔር ቤተክርስቲያንን ያሳደገበት እና ከፍ ከፍ ያደረገበት ወቅት ነው እያለ ያለውን ምን ያህል የህዝብ ቁጥር እንደጨመረ፣ ምን ያህል ሰዎች ወደ ድርጅቱ እንደተቀላቀሉ ያስቀምጣል። የኢትዮጵያ ሐዋርያዊት ቤተክርስቲያን ጥቅል ታሪክ በሚለው ከገጽ 32 እስከ 38 ባለው ነው። ይሄ መረጃ በ1993 የተሰራ መረጃ ነው እና ያኔ የአምልኮ ነፃነት በሌለበት ጊዜ በደርግ ጊዜ እንደማለት ነው። ብዙ የወንጌላውያን አብያተ ክርስቲያናት ተዘግተው ነበር ነፃነት በሌለ ጊዜ። ነገር ግን ጎፋ ያለው አጥቢያ የድርጅቱ አጥቢያ የኦንሊ ጂሰስ ክፍት ነበር እና ምናልባትም ያም እገዛ አድርጓል። ይህንን አስተምሮ መሰረተ እምነት ሰዎች እንዲቀበሉ አስተዋጽኦ ያደረገ ነው አንደኛው እና ጎፋ ላይ ልዩ ስሙ ጎፋ መብራት ኃይል በሚባሉ አካባቢ የታነጸው የማስተማሪያ ህንፃ የገነቡት ህንፃ ምን ያህል ድርጅቱ የገንዘብ አቅሙ ጠንካራ እንደሆነም የሚያሳይ ነው እና ምንጮች የሚያሳዩት ይህ ከውጭ በተገኘ እርዳታ የተሰራም ነው የሚባሉ መረጃዎች አሉ። እንደ አጠቃላይ በ1966 ዓ.ም በ15 ቤተክርስቲያን 3000 ህዝብ ነበር በድርጅቱ። በ1983 ይህ ቁጥር ወደ 900,000 ያደገ እና ወደዚህ እድገት አሳየ። ከ3000 ከነበረው ወደ 900,000 በጣም እንዳደገ ነው ማየት የምንችለው። ይህ ማለት ከ1961 እስከ 1966 ባለው ጊዜ በየአመቱ 50,000 ሰው ወደ ድርጅቱ ይቀላቀል ነበር ማለት ነው። እንዲሁም ከ1967 እስከ 1983 ባለው ደግሞ 52,941 በአማካይ በየአመቱ ወደ ድርጅቱ ይገባል። ከ1984 እስከ 1993 ባለው ደግሞ 70,000 ሰው በየአመቱ ድርጅቱን ይቀላቀል ነበር። ይሄ እንግዲህ እስከ 93 ያለው መረጃ ነው። እስካሁን ያለው መረጃ በዚህ ልክ ካልኩሌት ማድረግ ይቻላል ምን ያህል ሰው ወደ ድርጅቱ እየተቀላቀለ እንደሆነ። የኢትዮጵያው ድርጅት አሃዛዊ መረጃ ወይም ስታቲስቲክስ ይህንን ይመስላል። የድርጅቱን አሃዛዊ መረጃ ማወቅ ጥቅሙ ምንድን ነው? በዚህ በአንድ ዓመት መሀል 52,000 70,000 ህዝብ ነፍሳት እየጠፉ ከሆነ የወንጌል አማኙ ራሱን መጠየቅ አለበት። እኔ ምን እየሰራው ነው የሚለውን ነገር መጠየቅ አለበት ብዬ አስባለሁ እና ለዛ ትኩረት አድርገን እንድንሰራ ያደርገናል። ትኩረት አድርገን በዛ ርዕስ ላይ እንድንጎረጉር፣ ነፍሳት እንድመለሱ፣ ከዚህ የበለጠ መሰራት እንዳለበት፣ ከዚህ የበለጠ አስተምሮ መመታት እንዳለበት እንድንገነዘብ ያደርገናል። ጥቅሙ ያ ነው ብዬ አስባለሁ። ይሄ ከፍተኛ የሆነ ቁጥር መታየቱ ቤተክርስቲያን ምን ያህል ለነገሩ ትኩረት እንዳልሰጠች ችላ እንዳለች ነው የሚያሳየው።
ምክንያቱም መጽሐፉን ስንጀምር አውርተናል። አስተምህሮ አቅም ያለው አይደለም፣ ወይንም የማሳመን ብቃት አይምሮዊ የማሳመን ብቃቱ በጣም አናሳ ነው። በጣም ተራ የሆነ አስተምሮ ነው። ጥያቄ ጠይቀ ማይመልስ አስተምሮ ነው እና ቻሌንጅ የሚያደርግም አስተምሮ አይደለም። በዚህ በሚባለው ሰው ሄደ በሚባለው ልክ ቻሌንጅ የሚያደርግ የሚፈትን አይነት አስተምሮ አይደለም። ነገር ግን ቤተክርስቲያን ችላ ብለዋለች። ምናልባት ንቀትም ይሁን ወይንም ደግሞ አለማወቅ ችላ ብላለች፣ ቤተክርስቲያን ተኝታለች ነው ለዚህ ነገር እና ቤተክርስቲያን ችላ የማለቷ ውጤት ነው። ይሄ ደካማ ትምህርት እንደዚህ ሊወር ከቻለ፣ እንደዚህ ብዙ ሰዎች ወደ ድርጅቱ እንዲገቡ ማድረግ ከቻለ ይሄ ምንም ጥርጥር የለውም ቤተክርስቲያን ተኝታለች የሚለውን ነው እንድንደመድም የሚያደርገው። ስንደመድምም እንደ አካባቢያችንም ማየት የምንችለው ነው። እንደ አካባቢያችን እንደ ጡንጦ እንዳደግንበት ሁኔታም ማየት የምንችለው ነው። እንግዲህ በዋናነት አስተምሮ የሚቃወመው ስላሴን ነው። ስላሴ 3 አካላት አሉ የሚለውን ነገር ይቃወማል። አንድ አካል ነው ያለው ብሎ ነው የሚያስተምረው እና ስለ ስላሴ እኛስ ምን ያህል ተምረን ነበር? በያደግንበት በየቸርቾቻችን ምን ያህል ትኩረት ተሰጥቶበት ይሰራ ነበር ብለን ስናይ ምንም መልስ መመለስ በምንችልበት ደረጃ ሆነን አይደለም ያደግነው። መሰረታዊ ነገሮችን ተብሎ መሰረታዊ የክርስትና ትምህርቶች ሊሰጡ ይችላሉ እንጂ መልስ መመለስ በምንችልበት ለሚነሱ ጥያቄዎች ዲፌንድ ማድረግ በምንችልበት ልክ አልነበረም። ደግሞ የሆነ ጊዜ ላይ የሆነ እድሜ ላይ ዝም ብለን ተምረን ከዛ በኋላ ጸጥ የሚል ነገር ነበር። ነገር ግን ትምህርቱ በየጊዜው መሰጠት ያለበት ነው። ምክንያቱም መሰረታዊ ነገር ነው፣ የእምነት ነገር ነው፣ መሰረታችን ነው። በደንብ ጠንከር ተደርጎ ሊሰጠን ይገባ ነበር። መጽሐፍቶች፣ የሚነበቡ መጽሐፍቶች ሊኖሩ ይገባ ነበር። በየቸርቾቻችን መጽሐፍቶችን ብዙም አናገኝም፣ ላይብረሪዎችን ብዙም አናገኝም እና ከዚህ በኋላ ባለው ቤተክርስቲያናት መንቃት አለባቸው ነው። ይህንን መሰረታዊ አስተምህሮ አንድ ጊዜ ብቻ አስተምሮ መተው አይደለም። የሆነ እድሜ ክልል ላይ አሁን እኔ መሰረታዊ የክርስትና ትምህርት የተማርኩት 14-15 ዓመቴ እስኪሆን ድረስ ነው። ለ2 ዓመታት ነው የተማርኩት። ያም ግን መሰረታዊውን ነገር እንጂ አድቫንስድ የሆነውን ነገር በደንብ ለጥያቄዎች መልስ የሚያሰጥ ነገር ተምሬያለሁ ብዬ አላምንም። ራሴን ለመገንባት ደግሞ መጽሐፍቶችን የማገኝበት አክሰስም አልነበረኝም እና እንደዛ አይነት ሁኔታዎች አልተመቻቹም ነው በየቤተ ክርስቲያኑ ለወጣቱ። በእንደዛ አይነት ሁኔታ ይሄ አስተምሮ ቢመጣ፣ በእንደዛ አይነት ሁኔታ በነበርኩበት ጊዜ ቢመጣ ያለመወሰዴን እርግጠኛ አይደለሁም ነው። ከዚህ በኋላም ይሄ ቁጥር የሚቀጥል ነው እና ምን ያህል እንግዲህ ቤተክርስቲያን ምድር ላይ ያለችው ለሰው ነፍስ ግድ እንዲላት ነው። ምን ያህል አሁንም አደጋ ከፊት እንዳለ ያንን እንድናቅ ነው ቁጥሩን እያወራን ያለ ነው እንጂ የቸርቹን የቁጥር ልክ ለማደናነቅ ለማሞገስ በርቱ፣ አሪፍ ነው፣ ቀጥሉ ለማለትም አይደለም። ግን በትክክል አስተምሮውን በትክክል የተረዳ ሰው አይወሰድም በዚህ ትምህርት። ምክንያቱም አስተምሮ ራሱ እኛ ራሳችን እየጠየቅን ነው። ሚዲያ ላይ ጥያቄዎችን ስንጠይቅ መመለስ ማይችል አስተምሮ ነው። ትንሽ ስናጠና ትንሽ ሲገባን አስተምሮ አቅም የሌለው አይነት እንደሆነ ማየት እንችላለን። ለዛ ቤተክርስቲያን ምን ያህል መስራት እንዳለባት ለማሳየት ነው። ከኛም ምን ያህል ስራ እንደሚጠበቅ ያንንም የሚያሳይ ነው። ስለዚህ የድርጅቱን አሃዛዊ መረጃ ማወቅ በጣም ብዙ ስራ እንደሚጠበቅብን፣ በጣም ብዙ መሰራት እንዳለበት፣ በዚህ ልክ ደግሞ እንደዚህ የደከመ ትምህርት ይሄን ያህል መውረር ከቻለ በዓለማችን ላይ በጣም ብዙ ፍልስፍናዎች አሉ። እንኳን ተራውን ሰው ይቅርና እውቀት አለው የሚባለውን ሰው እንኳን ሊያናውጡ የሚችሉ አይነት አስተምሮዎች አሉ። የከፉ ከዚህ ይሄኛው ተራው ነው። ከዚህ የከፉ አስተምሮዎች አሉ። ያ ሲመጣ ምን አይነት ትውልድ ነው ያለው ነው ቤተክርስቲያን ይዛ የተቀመጠችው? ምን አይነት ትውልድ ነው? ላለመወሰዱ በምን እርግጠኛ እንሆናለን? ሰው ቤተክርስቲያን ትውልድን ማስታጠቅ ላይ መሰራት አለበት። ቤተክርስቲያናት ላይ ላይብረሪዎች መኖር አለባቸው። ቤተ መጻሕፍቶች፣ መንፈሳዊ መጻሕፍቶች የሚነበቡ መኖር አለባቸው። መምህራን፣ የቤተክርስቲያን ወንጌላውያን በደንብ የሰለጠኑ መኖር አለባቸው። የሰለጠኑትን በደንብ የሚያስተምሩ አንድ ቀን አይደለም፣ በሳምንት አንዴ አይደለም፣ በየጊዜው ፕሮግራም ተይዞ ትምህርቶች ሊሰጡ ይገባል። በደንብ የተጠናከረ ትምህርት፣ ተከታታይ ትምህርት ያለማቋረጥ ከቤዚክ ሌቭል ጀምሮ እስከ አድቫንስድ ሌቭል ድረስ
መመከት እስኪችል ድረስ አንድ ሰው እንደዛ ቤተክርስቲያን ጎል አድርጋ መስራት አለባት እንጂ ጀስት ቤዚኩን አስተምሬያለሁ ብላ ጸጥ ብላ መቀመጥ የለባትም። እና በዚህ አይነት ነገር ላይ በደንብ መሰራት እንዳለበት እኛንም ከእንቅልፋችን የሚያነቃን ነው ብዬ አምናለሁ። ኦንሊ ጂሰሶች ነገረ መለኮታዊ ቃላትን ይጠቀማሉን? ይሄ አሁን ከስላሴ አንጻር ስላሴ እንዴት ስላሴ ይባላል የሚል ጥያቄ ስለሚያስነሱ ነው ብዙ ጊዜ። እና ስላሴ ማለት የነገረ መለኮት ቃል እንደሆነ እናውቃለን። መጽሐፍ ቅዱሳዊ ቃል አለ፣ የነገረ መለኮት ቃል አለ። እነሱ የነገረ መለኮትን ቃል ይጠቀማሉ ወይስ አይጠቀሙም? አዎ ይጠቀማሉ። ሐዋርያዊት የሚለው የቤተ ክርስቲያን ስያሜው ኢየሱስ ማን ይሉታል የሚለው የተክሌ መጽሐፍ ኢየሱስ ማን ይሉታል የሚለው መጽሐፍ ቅዱስ ላይ የተቀመጠ አይደለም። ግን ደግሞ ትምህርቱን የሚያስተምረውን ትምህርቱን እንዲወክል እንጂ ቃል በቃል ኢየሱስ ማን ይሉታል የሚለውን መጽሐፉን መጽሐፍ ቅዱስ ላይ አሳየኝ ብል አንድም ሰው ሊያሳይልኝ አይችልም። መጀመሪያ ስላሴ የሚለው ቃል አጋንንታዊ ነው፣ መጽሐፍ ቅዱስ ላይ አለ፣ ከየት ነው አሳየኝ አይነት ነገር ነበር ሲሉ የነበረው። አብዛኞቻቸው ቃሉን እንጂ ለመሞገት የምነሱት ቃሉ የሚሞክለውን ትምህርት ለመሞገት አልነበረም ሲነሱ የነበረው። እና ስላሴ የሚለው ቃል አብ፣ ወልድ፣ መንፈስ ቅዱስ መጽሐፍ ቅዱስ ውስጥ ያሉትን ያንን አካላትን እንዲወክል አብ፣ ወልድ፣ መንፈስ ቅዱስ የሚለውን ስላሴ ብለን የተሰየመ እንጂ እንዲወክል የተደረገ እንጂ ሌላ ነገር አይደለም። ስለዚህ አንድ ሰው መጥቶ መሞገት ያለበት ቃሉን ሳይሆን ቃሉ የወከለው ነገር መጽሐፍ ቅዱሳዊ ነው ወይ፣ ያ ቃል ወክሎ የተቀመጠው ነገር መጽሐፍ ቅዱሳዊ ነው የሚለውን ነው ሙግት ማቅረብ ያለበት። እና ምሳሌ ኢየሱስ ማን ይሉታል የሚለውን መጽሐፍ እኔ ይህን ቃል ሂድና ከመጽሐፍ ቅዱስ አሳየኝ ብዬ አልሞግትም። ምክንያቱም ያንን መጽሐፍ እንዲወክል ያስቀመጠ ጸሐፊው ቄስ ተክሌ መጽሐፉ ውስጥ ያለውን እንዲወክል ያስቀመጠው ስም እንጂ ለምሳሌ እንደ ክርስቶሎጂ ስለ ክርስቶስ እንደሚያስተምር ሪሱ ላይ ስላሴ ተባለ እንጂ ስላሴ መጽሐፍ ቅዱስ ላይ የለም አለ ወይ የሚለውን ጥያቄ ያስነሳል። ግን ደግሞ እነሱ የነገረ መለኮትን ቃል ሲጠቀሙ እኛ ስንጠቀም ደግሞ አይቀበሉንም። ስላሴ የሚለው ቃል መጽሐፍ ቅዱስ ውስጥ የለም ብለው ነው የሚጀምሩት። ውይይት ለማድረግ በምንሞክርበት ጊዜ ስላሴ መጽሐፍ ቅዱስ ውስጥ ከሌለ፣ ስለዚህ ቃሉ ከሌለ ትክክል አይደለም አይነት ነገር ገና ሲጀምሩ እንደዛ ብለው ነው የሚጀምሩት። እና ዋናው ነገር እኮ እዚህ ጋር ቀላል ነው። ስላሴ ምንድነው ነገሩ? ስላሴ የሚለው ቃሉ ምንን ነው የሚያመለክተው ማለት እንጂ መጽሐፍ ቅዱስ ውስጥ ከሌለ ትምህርቱን አልቀበልም ማለት ይሄ ሞኝነት ነው። እኔ ከዚህ በኋላም እንዲህ መጠየቅ አለባችሁ ብዬ አላስብም። የኦንሊ ጂሰስ የምትወያዩ ሰዎች ቃሉ ስለሌለ ትምህርቱ ልክ አይደለም ከሚል አስተሳሰብ መውጣት አለብን። ምክንያቱም እናንተ ራሳችሁ ቃሉ ሳይኖር የምትጠቀሙበት ነገር አለ። ሐዋርያዊት ቤተክርስቲያን፣ ሐዋርያዊት የሚል መጽሐፍ ቅዱስ ውስጥ የለም። ሰማያዊ ስጋ የሚል አስተምሮ አላቸው። ሰማያዊ ስጋ የሚል መጽሐፍ ቅዱስ ውስጥ የለም። እና ይህንን በጣም የሚያቀነቅነው የአሜሪካ ቢሮ ዋና አስተዳዳሪ ዴቪድ ኬ በርናንድ የሚባለው ሰው በጻፈው መጽሐፉ ዘዋነስ ኦፍ ጋድ በሚለው መጽሐፉ ላይ ስላሴ እንዴት ጥቅም ላይ ይውላል፣ መጽሐፍ ቅዱስ ውስጥ የሌለ ቃል እንዴት ጥቅም ላይ ይውላል ብሎ ሲሞግት ነበር። ግን ራሱ በጻፈው መጽሐፍ ውስጥ መጽሐፍ ቅዱስ ውስጥ የሌሉ ቃላትን ተጠቅሟል። ለምሳሌ ሞኖቴይዝም ይል ነበር። ሞኖቴይዝም ማለት በአንድ አምላክ ማመን ነው። ሞኖ አንድ፣ ቴይዝም አምላክ። ሞኖቴይዝም የሚል ቃል መጽሐፍ ቅዱስ ውስጥ የለም። ሞዳሊዝም የሚል ቃል ይጠቀማል። ዩኒቴሪያኒዝም፣ ዋነስ ፔንቴኮስታል፣ የእነሱ ሙቭመንታቸው ራሱ ዋነስ ፔንቴኮስታል ነው የሚባለው። ዋነስ ፔንቴኮስታል የሚል መጽሐፍ ቅዱስ ውስጥ የለም። እንዴት ተጠቀመው? እነዚህ ቃላት የነገረ መለኮት ቃላት ይባላሉ። ቀጥታ ከመጽሐፍ ቅዱስ ውስጥ ስማቸው ተጠቅሰው የምናገኛቸው የመጽሐፍ ቅዱስ ቃላት እንላቸዋለን። ለምሳሌ ሙሴ የሚለው ቃል፣ እስራኤል የሚለው ቃል፣ ሌላም መጽሐፍ ቅዱስ ውስጥ ቀጥታ ተጽፈው ያሉ የመጽሐፍ ቅዱስ ቃላት ይባላሉ። የነገረ መለኮት ቃላት ደግሞ የሚባሉ አሉ። በነገረ መለኮት ወይንም በቴዎሎጂ ዲክሽነሪ ላይ የምናገኛቸው ቃላት፣ ለምሳሌ ቴዎክራሲ፣ አምላክ ገዝ፣ ክርስቶሎጂ የሚሉ ቃላት፣ ስነ ክርስቶስ፣ ስለ ክርስቶስ የሚያስተምሩ ርዕስ አላቸው ነው። እንደዛውም ስላሴ የሚለው ቃል አብ፣ ወልድ፣ መንፈስ ቅዱስ የሚል አለ መጽሐፍ ቅዱስ ውስጥ። አብ፣ ወልድ፣ መንፈስ ቅዱስ የሚለውን ሶስቱን ለማሳየት አንድ ቃል መጠቀም ተፈለገ፣ ስላሴ ሶስት የሚለው
ጥቅም ላይ ዋለ። ትሪኒቲ የሚለው ጥቅም ላይ ዋለ። የነገረ መለኮት ቃል ነው። አይ ቃሉ መጽሐፍ ቅዱስ ከሌለ አልቀበልም፣ ራሳችሁን መልሶ ዲስኳሊፋይ የሚያደርግ ነገር፣ ራሳችሁን የሚጥል ነገር፣ እንደዛ አይነት ንግግር መነገር የለበትም። ዋናው ነገር ግን ፎከስ መደረግ ያለበት ምንድን ነው? ያ ርዕሱ የያዘው ያ ቃሉ የያዘው ትምህርት ውስጡ ላይ ያለው ትምህርት መጽሐፍ ቅዱስ ይደግፈዋል ወይስ አይደግፈውም ነው መወያየት ያለብን። አሁን ሥላሴ የሚለውን ቃል ካድ ወይንም አትጠቀም ብትለኝ አልጠቀምም ብል አስተሳሰቡ ይጠፋል እንዴ ከአይምሮዬ? በቃ እሺ ሥላሴን ልተው፣ ቃሉን ሥላሴ የሚለውን ልተው ብል አብ ወልድ መንፈስ ቅዱስ አንድ አምላክ በሶስት አካላት የሚለው ከአይምሮዬ አይጠፋም። ስለዚህ ከአይምሮዬ ልሰርዘው አትችልም ነው። ስለዚህ ቃሉን አትጠቀም ማለት የሚያመጣው ለውጥ የለም ነው። ዋናው ጽንሰ ሐሳቡ ነው እዚህ ጋር መያዝ ያለበት። ጽንሰ ሐሳቡ ያ ርዕሱ የያዘው ሐሳብ መጽሐፍ ቅዱስ ውስጥ አለ የለም በሚለው ነው መሟገት ያለበት። ስለዚህ ከዚህ በኋላም ይሄ የህፃናት ክርክር ይመስለኛል። ቃሉ ራሱ ከሌለ አልቀበልም አይነት እሱን ትተን ወደ አድቫንስድ ወደ ሆነው ወይንም ከፍ ወዳለው ውይይት ብንገባና መጽሐፍ ቅዱሳዊ ሐሳብ ነው አይደለም ከሚለው አንጻር መሟገት ወደዛ ማደግ አለብን ብዬ አስባለሁ እና ሁሌም መሆን ያለበትም እንደዛ ስለሆነ